ማንኛውም ቀጥተኛው መንገድ ያለ ይምራችሁ ሱራ 34 24 ላይ አላህ ራሱ ቀጥተኛ መንገዱን ምሩኝ ይላል። መሐመድና አላህ በል እናንተ ወይንም እኛ በተሳሳተ መንገድ ውስጥ ነን ይላል። ሱራ 1 ፈቲያ ላይ 6ኛው አያ ላይ አላህ ራሱ ቀጥተኛው መንገድ ምራኝ ብሎ ይጸልያል። መጽሐፍ ቅዱስ ምን ይላል? ትንቢተ ኤርምያስ ምዕራፍ 6:16 ላይ እነሆ በመንገድ ቆሞ ቀጥተኛው መንገድ ፈልጉ በእርሷም ላይ ሄዱ አብዛኞች አንሄድባትም አሉ ለሚሄዱባት ግን ሰላም እረፍት አገኙባት ይላል። ያቺ ቀጥተኛ መንገድ ይሁዳ 1:3 ላይ ሲናገር አንድ ጌታ አንድ ሃይማኖት እንዳለች ይሁዳ አስቀድሞ ለአባቶቻችሁ ስለተሰጠች አንዲት ሃይማኖት እንድትጋደሉ ጽፍላችኋል። እቺ አንዲት ሃይማኖት ደግሞ ኤፌሶን 4:5 ላይ እንደሚናገር አንድ ጌታ አንድ ሃይማኖት አንዲት ጥምቀት ይላል። አንድ ጌታ ተብሎ የተነገረው ይሁዳ 1:20 ላይ እንደሚናገረው ጌታችን መድኃኒታችን ብቻውን ያለው አልፋና ኦሜጋ የሆነው አንደኛ ዮሐንስ ምዕራፍ 5:20 ላይ እንደሚናገረው ያ ጌቶች ነገስታን ንጉስ የጌቶች ጌታ አሁን እናንተ ጌታና መምህር ትሉኛላችሁ ብሎ የተናገረው ዮሐንስ ወንጌል ምዕራፍ 13:13 ላይ እሱም ብቻ መከተል እንደሆነ ሲናገር ህይወት እንደሚሰጥ ሲያወሳ ምን ይላል? ዮሐንስ ወንጌል ምዕራፍ 14:6 ላይ እውነት ህይወት መንገድ እኔ ነኝ። ያ መንገድ ማን ነው? ክርስቶስ ነው። ያ መንገድ ምንድነው? እውነት ህይወት ነው። ያ ህይወት የሆነው መንገድ እንድቀምሽ እንድትከተይ ዮሐንስ ወንጌል ምዕራፍ 11:25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም ይኖራል አለ። ሙሐመድ ምን አለ? ሱራ 19:72 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም የላችሁም አለ። ሱራ 46:9 ላይ በእኔም በእናንተም ላይ ምን እንደሚደረግ እንኳን አላቅም አለ። ሁላችሁም ወደ ወራጅ ናችሁ፣ ወደ ገሃነም። ተፍሲራቶችሽን ቼክ አድርጊያቸው። አንዳችሁም አትቀርጹ። እንደዚህ ተናደኩማ አትናገር። እንደዛ ያለው ሲጀመር አሁን የፈሰርከው እኮ በቃሽ ስህተት የተናገርኩት ላይ ካለ ነገ ነኝና ጠይቂኝ። ለዛ ቶፒካችን ኦልሞስት አንድ ጥቅስ ላይ ነው የምንመለከተው። ክርስቶስ ስለራሱ ስለ አምላክነቱ የተናገረበትን ሙሐመድ እንዴት እንደኮረጀውና እንደወሰደው እንመለከታለን ማለት ነው። ክርስቶስ አምላክ እንደሆነ የተናገረበትንና በቂያማ ጊዜ ወይንም በዕለተ ትንሣኤ በዳግም ምጽአት ክርስቶስ እንዴት እንደሚመጣ እንዴት እንደሚፈርድ ምን ብሎ እንደሚፈርድ የተናገረበትን ሙሐመድ ኮርጆ አላህ እንደዚህ ነው ብሎ ተናግሯል። ስለዚህ ያንን በቂያማ ቀን ሲመጣ የሚናገራቸውን እንዴት እንደሚመጣ የተናገረውን አላህ ነው እንደዛ የሚያደርገው ካልን በነሱ ሎጂክ መሰረት በነሱ አነጋገር ኢየሱስ አስቀድሞ ስለተናገረው ያንን ንግግር ኢየሱስ አምላክ ይሆናል ማለት ነው። ለኛ ሳይሆን ለነሱ። ዛሬ እሱን ነው የምንመለከተው ማለት ነው። ዛሬ እሱ ላይ እንመለከታለን፣ እንማማራለን። የተወሰነ ብዙም አንቆይም እና እሱ ላይ ምን ይሆናል ማለት ነው። እና እውነትሻ አንድ የተከፍችልንና እዛ ላይ የምናወራ ይሆናል። ወሱ ሰላም ናችሁ? ሰላም አይሰማም? ሰማለ። ቀደም እኮ አስጨነቀን እኮ ገና መግባታችን ነው። ሰላም ነን። መልካም። ርዕሱ ምን ላይ ነው የምትወያዩት? እስቲ ርዕሳችን ዛሬ ሙሐመድ የክርስቶስ አምላክ መሆኑን የተናገረበትን ኮርጆ አላህ ነው እንደዚህ የሚናገረው ብሎ ተናገረ እና እናንተ ደግሞ መስፈርት የምታስቀምጡት አለ። አምላክ ብቻ የሚያደርጋቸው አምላክ ብቻ የሚናገራቸው እነኛን አምላክ ብቻ ይናገራቸዋል፣ አምላክ ብቻ ያደርጋቸዋል፣ አምላክ ብቻ ይፈጽማቸዋል ብላችሁ ያሰባችሁትን ክርስቶስ እሱ እንደሚፈጽመው ኢየሱስ ተናግሮ ነበር አስቀድሞ። ሙሐመድ ግን ከ600 ዓመት በኋላ መጣና ኢየሱስ የተናገረውን በምሳሌ ልክ የራሱ ንግግር አስመስሎ አላህ ነገረኝ፣ አላህ እንዲህ ነው ሲመጣ የሚያደርገው፣ በእንደዚህ አይነት ሁኔታ ነው የሚመጣው ብሎ ተናገረ። አምላክ ብቻ ከሆነ ያን የሚያደርገው ከ600 ዓመት በፊት ክርስቶስ ራሱ እንደሚያደርገው ተናግሯልና ለምንድን ነው ሙሐመድ የምታምኑት ክርስቶስን ትታችሁ? ክፍሉን አንድ አንብቢለት እውነትሻ።
እሺ ሳሂህ ሙስሊም 25 69 ላይ verily Allah exalts ምንድን ነበረ ስም ያው አላህ በመጨረሻው ቀን ምን ብሎ ይናገራል? ኦ son of Adam የአዳም ልጅ ሆይ I was sick but you did not visit me ከዛ በኋላ ምንድነው ታምሜ ነበር የአዳም ልጅ ሆይ ታምሜ ነበር ግን ምንድነው እንዳትይ ደግመሽ ምንድነው ምናምን እያልሽ አትተርጉሚ ዝም ብለሽ ተርጉሚ ኦኬ ምንድነው ምን ነበር አትደጋግሚ ለምዶብኝ እኮ ነው መጥፎ ልማድ Oh son of Adam I was sick but you did not visit me ታምሜ ነበር የአዳም ልጅ ሆይ ታምሜ ነበር አልጎበኘኝም He would say Oh my Lord how could I visit you thee whereas doing the art of the Lord of the world is ከዛ የት አግኝቼ ምን አደርግሃለሁ ጎበኝሃለሁ አያሃለሁ ብሎ ተናገረ ከዛ thereupon he would say ከዛ በኋላ የሚቀጥለው ማን ነው አላህ ነው Didn't you know that such and such servant of mine was sick but you did not visit him and were you not aware of this that if you had visited him you would have found me by him እንግዲህ ይሄንን አታውቅም ወይ ምንድነው የኔን አንድ ባሪያ የሆነውን የታመመውን ከጎበኘ እሱን ካልጎበኘ ይሄንን አታውቅም ወይ እኔን አለመጎብኘ ምንድን ነበረ ስሙ ይሄንን አታውቅም ወይ እሱን ብትጎበኘው ኖሮ በሱ ስር እኔን እንደምታገኘኝ ብሎ አስቀመጠለት Oh son of Adam I asked food from you how could I feed Okay, I'm sorry. I asked food from you, but you did not feed me. ካንተ ምግብን ጠይቄ ነበረ አልመገብከኝም He would say, My Lord, how could I feed thee whereas doing the art of the Lord of the worlds ከዛ የት አግኝቼ ምን አደርግልሃለሁ እመግብሃለሁ ብሎ አስቀመጠ He said, Didn't you know that such and such servant of mine asked food from you, but you did not feed him, and were you not aware of this? If you feed him, you would have fed me by my side ብሎ ጠየቀው ያው ተመሳሳይ መልስ ሰጠው ከቀደሙ ጋራ አሁንም ከየኔ አገልጋይ ሆኖን ወይም ደግሞ የኔ ሰርቫንት ሆኖን ብትመግብ ኖሮ በሱ ላይ እሱን በመትመግብ ጊዜ በሱ አጠገብ እኔን አታገኘኝም ብሎ አስቀመጠ Oh son of Adam I asked drink from you but you did not provided me የሚጠጣ ጠይቄ ነበረ ያንን ፕሮቫይድ አላቀረብክልኝም Would you say my Lord how could I provide thee whereas to dawn art the Lord of the worlds ብሎ ድጋሚ መልስ ሰጠዋል Thereupon he would say such and such of servant of mine asked you for a drink but you did not provide him ከዛ የኔ ባሪያ ምን አደረገ የሚጠጣ ነገር ጠይቆ ነበረ ከዛ መሐለ ለሱ አላቀረብክለትም and ብሎ had you provide him a drink you would have founded him near me ያንን ነገር ብትሰጠው ኖሮ የሚጠጣው ነገር ብታቀርብለት ኖሮ ምን እሱን ከኔ አጠገብ ታገኘው ነበር ብሎ አስቀመጠ መልካም ሁሴን እንደሰማው ሐዲሱ ምንድነው የሚለው በቂያማ ቀን ወረድክ ያስብላል ነገሩ ይሄንን ሁሉ ሰምተ ያ ነገር አያዋጣም በቃልና ዝቅ አድርጊው ትንሽ እንግዲህ አላህ ነው ተናጋሪው ነው የሚለው ዝቅ አድርጊው አላህ ዝቅ አድርጊው ማለት ከመጀመሪያው እና ምንድነው እሱ አላህ ነው ይሄንን የሚናገረው መቼ ነው የሚናገረው በትንሳኤ ቀን ምን ይላል የአዳም ልጅ ወይ ምን ታምሜ አልጠየከኝም ይላል ምን አላልከኝም ታምሜ አልጠየከኝም ብሎ ይጠይቃቸዋል ማለት ነው ሰዎቹ ደግሞ ምን ይላሉ አንተ የዓለም ጌታ ሆነ እንዴት ነው አንተን ታመም እንጠይቅ ብለው ይሉታል እሱ ምን ይላቸዋል ከዚህ ውስጥ አንዱን የታመመው ብትጠይቁ እኔን ከሱ ዘንድ ታገኙኝ ነበር ደግሞም ይጠይቃቸዋል ምን ብሎ ተርቤ አላበላችሁኝም አንተ የዓለም ጌታ ሆነ ሳለ እንዴት ነው አንተን ምናበላህ ብለው ይሉታል እሱ ምን ይላል የተራቡትን ብታበሉ እኔን በእርሱ ዘንድ ታገኙኝ ነበር
ጠምቼም አላጠጣችሁኝም ይላቸዋል። በተመሳሳይ ያንኑ ጥያቄ ይጠይቁታል። እሱም በተመሳሳይ የተጠሙትን ብታጠጡ ታርዤ እንደዛ ብሎ ይጠይቃቸዋል ማለት ነው። ይህንም ምሳሌያዊ ንግግር ከ600 ዓመት በፊት ክርስቶስ ተናግሮን ነበር። እፎይ በጣም ይቅርታና በጣም ይቅርታ ኮሜንት ክፈትላቸውና ይሄ ወንጌል የት ነው የምናገኘው ብለህ ጠይቃቸው። ማለት ምን ያህል ቃሉን ያስታውሱታል የሚለው ማለት ነው ሳትነግራቸው በፊት ምዕራፍ። ስለዚህ ምንድነው እሱ ሙሐመድ ከ600 ዓመት በኋላ ጻፉት። የትኛው ወንጌል ላይ? የተለመደ ወንጌል ነው። የተለመደ ወንጌል ላይ ያለ ክፍል ነው። ይህንን ወንጌል ሙሐመድ ሰርቆታል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ ጠይቃችሁኛል። እስካሁን የሚጽፍ የለም። በኢየሱስም እስካሁን የለም። አንተ ማትረባ የኔን ፕሮፋይል አድርገህ ትስታለህ። እስካሁን የለም። እስካሁን የለም። ተበልታችኋል። ወይ ቀልድ አታውቁትም? ይሄን ጥቅስ እንዲህ በትንሣኤ ቀን ክርስቶስ ሲመጣ የሚጠይቀን በጎቹን ከፍየሎቹ ለይቶ በጎቹን በቀኝ አቁሞ ፍየሎቹን በግራ አድርጎ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም። ምን ወይ ቀልድ! ወይንም መጽሐፍ ቅዱስ አሸማደድ እንማማር እንዴ? አፍሩም ማቴዎስ 5 ሚል አለ። እየነገርኳቸው ተሳስታችኋል ብያቸው ማለት ነው። 24 5 ይላሉ፣ 28 ይላሉ፣ 8 ይላሉ። ያሳዝናል። ይሄ ክፍል ከአይምሯችን ሊወጣ አይገባም ማለት ነው። እና እንግዲህ ሙሐመድ ከ600 ዓመት በኋላ ክርስቶስ የተናገረውን አላህ መጥቶ ምን ይላል አለ? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም እያለ ይጠይቅና አንተ የዓለም ጌታ ሆነ እንዴት ለአንተ ልናደርግ እንችላለን ብለው የሞገቱትን ደግሞ የተራቡትን ባለማብላታችሁ፣ የተጠሙትን ባለጠጣችሁ፣ የታመሙትን ባለመጠየቃችሁ ያንን ብታደርጉ ኖሮ እዛ ዘንድ እኔን ታገኙ ነበር። ያንን ባለማድረጋችሁ ገሃነም ትገባላችሁ ነው። ክርስቶስ ይህንን አስቀድሞ ሲመጣ በደመና ይመጣል። ያኔ በደመና ከቅዱሳን መላእክቱ ጋር ሲመጣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርጄ አልጠየቃችሁኝም ብሎ እንደሚልና ለእያንዳንዱ ይህንን ጥያቄ አቅርበው ፍየሎቹን ከበጎቹ እንደሚለይ ተናግሮታል። ይህንን ኮፒ አድርጎ ነው ሙሐመድ እንግዲህ በአይምሮ የፈጠረውን አላህ የሚባል አምላክ በአይምሮ የፈጠረው የአይምሮ ውጤት የሆነውን አላህ ሲመጣ ይህንን ይጠይቃል አለ። በእነዚህ ሁኔታ ነው አሁን አላህ አምላክ ነው ተብሎ የሚመለከው። ይሄ ኩረጃ ብቻ ሳይሆን በቃ ሌብነትም ነው። ከኩረጃም ከፍ ያለ ሌብነት ነው። ውንብድና ነው። የሽፍትነት ነው። የሰው እንትን ሰርቆ አንድ ግለሰብ ከዛ በኋላ እከሌ ነው ሲመጣ እንደዚህ ብሎ የሚጠይቀው ማለት በጣም የሚያስገርም የሚያሳፍር ነው። አሁን ክፍሉ የት ነው የሚገኘው? ማማዬ ጥያቄሽን መልሰዋል አልመለሱም? ሂጅባቸው ይጠየቁ ብላ ያጋለጠቻችሁ እሷ ነች። ሰላማችሁ ይብዛ። እንዴት ናችሁ? ወይ ከታችም ከላይም ያላችሁ 24 ላይ ሄዱበት እኮ 24 ላይ እኮ ተጠበቁ ነው። ከዚህ ሐሰተኛ እንደዚህ አይነት ሐሰተኛ ነቢያቶች መጥተው በክርስቶስ ላይ የሚዋሹትን ነው ተጠበቁ ያለው ማቴዎስ ወንጌል 24። ቃሉ የሚገኘው ማቴዎስ ወንጌል ምዕራፍ 25:31 ላይ ጌታችን ኢየሱስ የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱ ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣሉ። አሕዛቡም ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹን እንደሚለይ እርስ በርስ ይለያያቸዋል። በጎቹን በቀኙ ፍየሎቹን በግራ ያቆማቸዋል ይልና ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹን እንደሚለይ እርስ በርስ ይለያያቸዋል። በጎቹን በቀኙ ፍየሎቹን በግራ እሱ ሚዩት አንዴ ይሄን ድምጽ ነው ችላችሁ የምታዳምጡት። በስመ አብ ለኔ ታዲያ አንቺንም ስለናል። እንቆራሪቷ እንዴት ነው? ጆሮሽን አደፍነውም እንዴ?
በኢየሱስ ስም በቃ በጣም ነው አንብብላቸው እፎይ። እንዴ እያዜመች ነው እንዴ? ማሜ ልኳት ነው እንዴ? ነው ሰላይ እንዳትሆን እቺን ቆራሪት ትላለች። የሌለ ነው ምጮህ። አቤት አቤት፣ ይቅርታ ኔትወርክ አስቸግሮኝ ነው። መልካም ሰምተዋል። ሐዲሱን ክፍል ሰምተዋል። ሁሱ ሚል እንትን አለ ታውቁታላችሁ። እሺ ቀጥታ ሙሉ የምዕራፉን ግማሽ ነው የወሰደው። ባይዞ ቀጥታ ኮፒ ነው ያደረገው። አማርኛው ላይ አድርጊላቸውና አንብቢላቸው። እውነት ይሰማል? ይቅርታ። አረ በፍጹም ኔትወርክ አስቸግሮኝ አልሰማውም። እሺ ምንድነው መሰለህ ሐዲሱ በአጠቃላይ የሚለው ሳሂህ ሙስሊም ይሰማሃል? ሁሱ እና እኔ ሙሉ ጥያቄ ሁሱ አለ ሁሱ አለ እኔ ያለሁኝ እሱን የተቋረጠው እኔ ነኝ። አንቺ ተሰምልሽ እሱን የተቋረጠው አንብቢ እያዳመጠኝ አይደለም ነው። አንብቢ ይማር። እሺ ይሰማል እኮ አዳምጠኝ። እሺ the verily Allah in the ይሰማናልኛ። እሺ ኮል አማርኛውን እህታችን ተኮረጀበት አለው። ውጣና ግባ። እሱ ድምፅ እንትን እያለ እየረበሸን ነው። ተመልሰህ ላክ። አንዋር ይሰማል? ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። ሙሐመድ ይኮርጃል ብለህ ታምናለህ? ሙሐመድ ይኮርጃል ብለህ ታምናለህ? ይኮርጃል አላምንም። ኦኬ ክርስቶስ በቀጥታ አምላክ ሲመጣ ኦኬ እዚህ ጋር እንደዚህ ይላል ለሐዲሱ ሳሂህ ሙስሊም ላይ የሚገኝ ነው። 2569 ላይ የሚገኝ ነው። ተናገረው ተብሎ የሚታመነው አላህ ነው። አላህ በትንሣኤ ቀን ይመጥቶ የሰው ልጆችን ይጠይቃል። ተርቤ አበልታችሁኛ ከጠምቼ አላጠጣችሁኝም ብሎ ይጠይቃል። ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ሲላቸው ሰዎቹ ደግሞ አንተ ዓለማት ጌታ ሆነ ሳለ እንዴት ነው ታመህ ምን ጠይቅህ ሲሉት የታመሙትን ብትጠይቁ ኖሮ እኔን እዛ ታገኙ ነበር ይላቸዋል። ተርቤ አላበላችሁኝም ይላቸዋል። አንተ ዓለማቱ ጌታ ሆነ ሳለ እንዴት ነው እሱ የምትራበው ብለው ሲሉት የተራበ ጋር ብታበሉ ኖሮ እኔን እዛ ታገኙ ነበር ይላቸዋል። ተጠምቼ አላጠጣችሁኝም ይላቸዋል። አንተ የዓለማቱ ንጉሥ ሆነ ሳለ እንዴት ነው እሱ አንተን እንትን የምንለው ሲሉት የተጠማውን እንትን ብትሉ የታረዘውን ብትጠይቁ እኔም በእርሱ ዘንድ ታገኙ ነበር ብሎ ይላቸዋል ማለት ነው። ስለዚህ እነኚህ ሰዎች የሚጠይቃቸው አላህ ነው። መቼ? በትንሣኤ ቀን። መቼ ነው የሚለው? በትንሣኤ ቀን። ይህንን ጥያቄ በትንሣኤ ቀን ከፈጣሪ ውጭ እንደ እስልምና አስተምሮ ከርቤ አላበላችሁኝም ከጠምቼ አላጠጣችሁኝም ብሎ እንደዚህ ጠይቆ መፍረድ የሚችል ፍጡር ነው? ፍጡር አለ ከአላህ ውጭ? የለም። ስለዚህ አላህ ብቻ ነው ይሄንን ጠይቆ ተርቤ አላበላችሁኝም ተጠምቼ አላጠጣችሁም ብሎ ጠይቋቸው ሊፈርድ የሚችል አላህ ብቻ ነው። ከላይም ይለዋል አላህ ነው የሚለው። ሲጀምርም ክፍሉን አሳዩ። አላህ ብቻ ነው ይህን እንዲናገር የሚችለው። ነገር ግን ይሄ ክፍል የተኮረጀ መሆኑን ባሳይህስ ኢየሱስ ክርስቶስ ሲመጣ
ይህንን እንደሚጠይቅ አንተ ብለህናል። ምን አልከን? ካላህ ውጭ ይህንን ፍጡር ሊጠይቅ አይችልም፣ የአምላክ ምግባር ነው ብለህናል። አምላክ ብቻ ይህን የሚያደርገው ነገር ነው ብለህናል። አስቀድሞ ከ600 ዓመት በፊት ኢየሱስ ክርስቶስ ሙሐመድ ከመወለዱ ከመፈጠሩ ከ600 ዓመት በፊት ኢየሱስ ክርስቶስ ይህንን ብሎታል። ማቴዎስ ወንጌል እናሳየው። አሁን ምን ትላለህ? ይህንን አይ አሳማኝ እኮ መሆን የሚችለው እኮ ቁርአን ነው አይደል? ሐዲሶች ብዙ ጊዜ ሰሂህ ያልሆኑና ያልሆኑ አሉ አይደል? ሳሂህ ነው ግሬዱ ካልሆነ ቆይ ቡኻሪ አይሚን መልሽለት ምን ይላል? ግሬ እንትኑ ሐዲሱ ምን ይላል? ምን ይላል ወንድማችን? ሳሂህ ኦተንቲክ ነው። ከፈለክ ደግሞ ቀጥታ ያለ ንግግር የሚባለውን ሐዲስ ልስጥህ። ይሄው ክፍል ሚሽካታል መሳቢ ላይ የሚገኛል፣ ሳሂህ ሙስሊም ላይ የሚገኛል። ነገር ግን ከሐዲሳቶቹ ቤስቱ ሐዲስ ደግሞ ሐዲስ ኩርሲ የአላህ ንግግር ነው፣ ልክ እንደ ቁርአን ተብሎ ይታመናል። ሐዲስ ኩርሲ ላይ 1840 ላይ ያለ ይሄው ክፍል ሐዲስ ኩርሲ የምታውቅ ከሆነ ስፔሻል ሐዲስ ተብሎ ይጠራል። ልዩ ሐዲስ ነው። ይሄ ሐዲስ ላይ ይሄው ክፍል ይሄው ንግግር ይሄ ሐዲስ ላይም አለ፣ ሐዲስ ኩርሲ ላይም አለ። ይሄንን ካላህ ውጪ ማንም ሊለው አይችልም አይደለ? እሺ ከቁርአን ስህተቶችን መታወቅ ይችላል። ቁርአን ሲጀመር እኮ ምን አለውና ነው? ስህተት ራሱ እኮ ምን ትክክል የሆነ ነገር ምን አለውና? ሙሉ ስህተት እኮ ነው። አሁን የኛው ክፍል ሊያወራና ወደ ቁርአኑ እንገባለን። ቁርአን እኮ ማኑዋል ነው። ማኑዋል ላይ ደግሞ ስህተት አለው የለውም ብለህ መከራከርም ጉንጭ ማልፋት ነው። 100 ጥያቄ በጠየቀ 100ንም ሳትመልስ ስለምትወጣ ማለት ነው ቁርአን ላይ። ስለዚህ ይህንን ጥያቄ የሚጠይቀው አላህ ብቻ ነው አለን። ወደ መጽሐፍ ቅዱሱ ግቢ። አሁን መጽሐፍ ቅዱሱ ላይ ከ600 ዓመት በፊት ክርስቶስ እንደተናገረው ይህንን ንግግር ላሳየ። አንብቢው ከቁጥር 30 ጀምረሽ አድርጊው። እሺ የማይጠቅመው ባሪያው በውጪ ወዳለው ጨለማ አውጡት፣ በዚያም በለቅሶና ጥርስ ማፋጨት ይሆናል። የሰው ልጅም በክብሩ በመጣ ጊዜ ከእርሱም ጋር ቅዱሳን መላእክቱ ሁሉ በዚያ ጊዜ ክብሩን ዙፋኑን ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኝ ፍየሎቹን በግራ ያቆማቸዋል። ንጉሥም ቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከፈጠረበት ጊዜ ጀምሮ ያዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርጄ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነህ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ወደዚያ ወደ ወንድሞች አንዱ ለአንዱ እንኳን ስላደረጋችሁ ለእኔ እንዳደረጋችሁት ይላችኋል ብሎ ያስቀምጣል። ከዛ በግራ ያሉትን እንቀጥል። ከዚያም በዚያን ጊዜ በግራ ያሉት ደግሞ እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመልእክተኞቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነሱ ደግሞ መልሰው ጌታ ሆይ ተርበህ ወይስ ተጠምተህ ወይስ እንግዳ ሆነ ወይስ ታረዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ እነዚያ ለአንዱ ስላላደረጋችሁት ለእኔም ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እናመሰግናለን። ስለዚህ ይህንን ክፍል ነው እንግዲህ ሙሐመድ
ቀጥታ ኮፒ አድርጎ አላህ በቂያማ ቀን ሲመጣ ምንድነው እሱ ቁጥር 30 አንድ ያርግልን 30 ላይ ምን ይላል? የሰው ልጅ በምን ይመጣል ይላል? እንዴት ነው የሚመጣው ይላል? በክብሩ ደመና ከቅዱሳን መላእክቱ ጋር አይደለ? ከቅዱሳን መላእክቱ ጋር ሁሉ በዛን ጊዜ በክብሩ ዙፋን ላይ ይቀመጣል። ከዛ በኋላ መጥቶ እነኝን ይጠይቃቸዋል። በቀራ 210ን ክፈችልኝ እና ይህንን መጥቶ ሲጠይቅ አላህ ደግሞ በደመና ከመላእክቱ ጋር ይመጣል። በበል አላህ በደመና ከመላእክቱ ጋር ይመጣል። ከዛ መጥቶ ምን ብሎ ይጠይቃል? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብሎ ይጠይቃል። ለምንድን ነው እሱ ከ600 ዓመት በፊት ክርስቶስ የተናገረውን የክርስቶስን ስም ቀይሮ አላህ ነው እንደዚህ መጥቶ የሚጠይቀው ያላችሁ? አንዋር አሁን ማይክ ማንሳት ይችላል። ወጣ ሶያ ሰማል ሶያ እንኳን ደህና መጣ። በቀራ ስንት ነበረ? 210 ያ እንኳን ደህና መጣ። ሶያ ትንሽ ድምፅህን ከፍ አድርገው፣ ብዙም አይሰማም። ድምፅ ብዙም አይሰማም፣ ትንሽ ከፍ አድርገው። እሺ እንዴት ናችሁ? ሰላም ብለናል። አይ ቲንክ ሙስሊም ነህ? ሙስሊም ነህ? መልካም። ያነሳናቸውን ጥያቄዎች ሰምተዋል? ጥያቄያችንን ሰምተዋል? እየሰማኋችሁ ነበርና እሺ መልስ ይኖራል። እስልምና መልስ እንዳሌለው እናውቃለን። አንፈርድባችሁም። ምክንያቱም ሙሐመድ ሰርቆታል። በቃ ይህንን ክፍል አምላክ ክርስቶስ ብቻ ነው። የአምላክነትን የክርስቶስን የተናገረበትን የገለጠበትን ሰርቆ አላህ ነው ሲመጣ እንደዚህ ብሎ የሚናገረው ብሎ ቁርአናችሁና ሐዲሳችሁ ውስጥ ጨመረው። ከዛ እናንተ አላህ ከመላእክቶች ጋር በደመና ይመጣል የቂያማ ቀን፣ ተርቤ አላበላችሁም ተጠምቼ አላጠጣችሁም ብሎ ይጠይቃል ብላችሁ እንደመፈክር ይዛችሁታል። ይህንን ግን አስቀድሞ ከ600 ዓመት በኋላ በፊት ክርስቶስ ተናግሮታል። እኔ ነኝ ይህንን የምጠይቀው ብሎ ያው አላህ ከመላእክቱ ጋር ከደመና በሆኑ ጥላዎች ውስጥ ሊመጣችሁ እንጂ አይጠባበቁም። ነገሩም ተፈጸመ፣ ነገሮችም ሁሉ ወደ አላህ ይመላለሳሉ አለ። አላህ ምንድነው? መላእክቱ አላህን እንደሚመጣ ነገረን። ራእይ ምዕራፍ 1 ቁጥር 7 አንዴ ክፈችው። ለምንድን ነው እሱ መሐመድ ኮርጆ ክርስቶስ ራሱ የተናገራቸውን እያመሳሰለ አላህ ነው እንደዚህ የሚመጣው እያለ የሚሰርቀው? ለምንድን ነው? አላህ የሚባል አምላክ የለም፣ አልተናገረም። ክርስቶስ ቃል በቃል የተናገረውን ግን መሐመድ በአይምሮ አላህ የሚባል ካራክተር ፈጠረና ያ አካል ነው መጥቶ እንደዚህ ይላል መጽሐፉ። እነሆ ከደመና ጋር ይመጣል፣ ዓይንም የወጉት ሁሉ ያዩታል። ክርስቶስ አላህ ተወግቷል? አልተወጋም። እንደናንተ የወጉት ሁሉ ያዩታል። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ኮሎና ምን እነሆ ከደመና ጋር ይመጣል ማ ክርስቶስ። ልክ ቅድም ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ እንደተመለከት ነው በደመና እመጣለሁ ከምን ከእልፍ አላፍ መላእክቱ ጋር ይመጣል ብሎ እንደሚለው ማለት ነው። ለምንድን ነው እሱ መሐመድ የኮረጀው? ይህንን ክፍል ብዙ ቦታ ነው የተጠቀሰው። አይዜ አስቀድሞ በራእይም ላይ ስለአሚን ትንቢተ ዳንኤል ላይም ስለተነገረ መክብብ ላይም አለ። በደመና የሚመጣ ከመላእክት ጋር አስቀድሞ በብሉይ ኪዳን የሚያውቁ ጅውሾችም የሚጠብቁት አምላክን ነው። ይህንን ክፍል ሰረቀና መሐመድ አላህ ነው እንደዛ የሚመጣው ብሎ ተናገረ። ፍትህ ለመጽሐፋችን። የክርስቶስን አምላክነት ወስዶ
ለምንድነው እሱ አላህ ነው እንደዚህ ሲመጣ የሚጠይቀው ያለው? እናንተ ስለምን የምትከተሉት? ይሄ ስህተት መሆኑን እንዴት እያያችሁ ከዚህ በላይ ስህተት ምን እናሳያችሁ? እናውቃለን፣ ዋሽተዋችኋል። እናውቃለን፣ በአረብኛ አታለዋችኋል። በአረብኛ አታለዋችሁ ድንቁርና ውስጥ አስቀምጠዋችኋል። ክርስቶስ አምላክ አይደለም እያሉ ብዙ ጊዜ ሰብከዋችኋል። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። አምላክነቱን ደግሞ በተግባር ገልጿል፣ አሳይቷል። እንዲህም ነግሮናል የሚገለጡትን ወደፊት። አላህ ግን ሳይናገር ሙሐመድ ከክርስቶስ የተናገረውን ሰምቶ አላህ የሚባል አካል አለ በአይምሮ የፈጠረውን እሱ ሲመጣ ክርስቶስ የተናገረውን ይናገራል ብሎ ያለ ለምን ታምኑታላችሁ? ለምን ትከተላላችሁ? አማራ ይሰማል? አማራ ይሰማል? አማራቱ እሺ፣ ለምንድን ነው ሙሐመድ የሰረቀው መጽሐፋችንን? አማራ ከሰሩንሽ ገብታችሁ ዝም አትበሉ። ቢንት አብዱልካሪም እንኳን ደህና መጣሽ እህታችን። ቢንት ይሰማል? ለምንድን ነው እሱ ሙሐመድ እንደዚህ ማድረግ የፈለገው? ክርስቶስ ስለ አምላክነቱ የተናገረበትን ክፍል እየፈለገ ለምን ወሰደ? በዚህ በእናንተው አስተምሮ መሰረት አላህ አምላክ ከሆነ አስቀድሞ የተናገረው ክርስቶስ ነውና አምላክ ቢሆን ያለበት ለእናንተ ማለት ነው። ለእኛ አምላክ እንደሆነ እናምናለን። እናንተም አምላክ ብላችሁ መቀበል ያለባችሁ አላህን ሳይሆን ኢየሱስን መሆን አለበት። ምክንያቱም ሙሐመድ ከመወለዱ ከ600 በፊት ክርስቶስ ስለራሱ ተናግሮታልና ይሄንን ክፍል። ታዲያ ለምንድን ነው እሱ ሙሐመድ ከ600 ዓመት በኋላ መጥቶ ተናገረው ብላችሁ ያን የምትከተሉ? ለምንድን ነው? ገሃነም መግባት ፈልጋችሁ ነው? አላህና ሙሐመድ ሲነጋገሩ አላያችሁም? ሙሐመድ አላህ ነገረኝ እያለ የክርስቶስን ንግግር ሰርቆ ሲነግራችሁ ለምን አሜን ብላችሁ ትቀበላላችሁ? ይገባኛል። እስከዛሬ ድረስ በአረብኛ ሸውደዋችኋል፣ አታለዋችኋል። በማታውቁ ቋንቋ ዝም ብለው ደልለዋችኋል። ኡስታዞቻችሁ ይዋሻሉ፣ በጣም ነው የሚዋሿችሁ። እንዲህ ያሳየናችሁ መቼ ነው የምናውቁት? መቼ ነው የምባንኑት? ከዚህ በላይ ምን እናርጋችሁ? አሁንም ድንቁርና ውስጥ ቁጭ ብሎ ሰው ወደ ገሃነም መሄድ ይፈልጋል? ገሃነም ሳት መግባት ነው የምትፈልጉት? ምን አይነት መረጃ ቢመጣላችሁ ነው አይምሯችሁን ልትጠቀሙ የምትችሉት? ማሜ እንኳን ደህና መጣ። ሰላም፣ እንኳን ደህና ቆያችሁ። ሁሉ አማን ነው? አለን አለን። ሁሉ ስራ ቆንጆ? ስራ አሪፍ ነው። ኤርፎን ሰክታል መሰለኝ። ያው እንትን የሚላል ከቻልክ ንቀረው። እሺ ሜቢ ጥያቄያችንን ሰምተዋል? ያው ስለ ኩረጃ ምናምን ያ ሙሐመድ ቂያማ ቀን አላህ ሲመጣ ተርቤ አላበላችሁኝም፣ ተጠምቼም አላጠጣችሁኝም፣ ታምሜም አልጠየቃችሁኝም፣ ታርዤም አላለበሳችሁኝም ብሎ እንደሚጠይቅ ይናገራል። ከዛ ይሄንን ደግሞ መናገር የሚችለው አምላክ እንደሆነ ተናገረ። በደመና የሚመጣ ከመላእክቱ ጋር የሚመጣ ይሄንን ጠይቆ መፍረድ የሚችል አምላክ ነው አለ። አላህ አምላክ ነው ማለት ነው። እንግዲህ እንደናንተ ቴዎሎጂ ይሄ ስሙ ማን ነው? አላህ ነው አለ። ሙሐመድ ከመፈጠሩ ከ600 ዓመት በፊት ግን ክርስቶስ በስጋ ተገልጦ አምላክ የነበረው ያ መለኮት ብቻ የነበረው ስጋን ተዋህዶ ባስተማረበት ወቅት ላይ እኔ በትንሣኤ በቂያማ ቀን ስመጣ
እንዲህ ጠይቃለሁ፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም ብዬ ጠይቅና እነኛ ላይ በግራ ቆሚያቸው በፍየል መስዬ ወደ ገሃነም ይሄዳሉ ብሎ ተናገረ። ሙሐመድ ግን ከ600 ዓመት በኋላ መጥቶ አላህ ነው እንደዚህ የሚናገረው ብሎ የኢየሱስን ንግግር ወስዶ አላህ ብሎ አስቀመጠው። ስለዚህ ይሄ ንግግር አምላክ ብቻ ነው የሚናገረው ካልክ ኢየሱስ ከ600 ዓመት በፊት ተናግሮታል። ለምንድን ነው ኢየሱስን ማትከተሉት? ለምንድን ነው ሙሐመድ የምትከተሉ? ኮርጆ የተናገረው ለምን ትከተላላችሁ? ራሱ የተናገረውን ትታችሁ ነው ጥያቄያችን። እሺ ያው ጥያቄ አለኝ። እሺ ምንድነው ጥያቄ? ማለት ጥያቄው ላይ ነው ጥያቄ? አይ በእስልምና አስተምህሮት ሙሐመድ መሀይብ እንደነበረ መጀመሪያ ላይ አልተማረም፣ ፊደል መቁጠር ምናምን አይችልም እና እንዴት ሊኮርጅ ቻለ? አብጠርጥሮ ስለ ክርስትና ማወቅ አለበት ለመኮረጅ ለማመሳሰልም ማለት ነው። መልካም። አንድ ሰው በምንድን ነው ሊኮረጅ የሚችለው? እንዴት ነው ሊኮረጅ የሚችለው? ኮረጀ ሲባል እንዴት ነው ሊኮረጅ የሚችለው? መኮረጅ ማለት አንብቦ መጻፍ ነው። አሁን እያመሳሰሉም ሆነ ቀየር አድርጎ ነሰሰርሊ አንብቦ መጻፍን ብቻ ይመለከታል መኮረጅ? መስማትንስ መኮረጅ አይቻልም? በመስማት ለምሳሌ መጻፍና ማንበብ የማይችል ሰው ሰምቶ የሰማውን ታሪክ አመሳስሎ መናገር አይችልም? አይ ይከብዳል። በጣም ጥልቅ ምሁር መሆን አለበት። በጣም ከባድ ሲጀመር። አሁን ለምሳሌ አሁን አንተ ስለ ክርስትና በጣም ልታጠና ትችላለህ። ስለዚህ አሁን ሌላ ሃይማኖት መመስረት ልትችል ትችላለህ። ይሄ ኮረጃ ማለት እንደዚህ ሊሆን ይችላል። ያመሳሰል ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም ብሎ መኮረጅ። ይሄንን ለመኮረጅ ከባድ ቴዎሎጂ ይፈልጋል፣ ከባድ አይምሮ ይፈልጋል። ይሄንን ተናገርኩ። አምላክ ሲመጣ ክርስቶስ እንዲህ አለ፣ እኔ በደመና እመጣለሁ ከቅዱሳን መላእክት ጋር። ከዛም በጎቹን ከፍየሎቹ ላይ ያለው ፍየሎቹን ምን ይላቸዋል? እናንተ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታምሜም አልጠየቃችሁኝም ብሎ ይላቸዋል። የት አግኝተን ነው ሲሉት፣ ከነኚህ አንዱ የተራበውን ባለማብላታችሁ፣ የተጠማውን ባለማጠጣታችሁ፣ የታመመውንም ስላልጠየቃችሁ ለነኚህ ባለማድረጋችሁ ለእኔ እንዳላደረጋችሁ ነው ብሎ ይፈርድባቸዋል ክርስቶስ። ከዛ ይህንን የሰማ ሰው መኮረጅ አይችልም ነው የምትለኝ? እችን ንግግር እንዳጠቃላይ እዚህ ላይ ብቻ ሳይሆን እንዳጠቃላይ ነው ያልኩት። እንሄድበታለን። እሱ ነው ይህንን ነው ቅድሚያ ቶፒካችን ይሄ ስለሆነ፣ ስለዚህ ሙሐመድ ይህንን ነው ቀጥታ የኮረጀው። ባይዞ ሙሐመድ ጆሮ ተብሎ ይባላል። ታውቃለህ? ጆሮ ያሉት ለምንድን ነው? ኮራጅ ማለት ነው። በጣም ይሰማ ስለነበረ ቁርአኑ ላይ ሙሐመድን ጆሮ ይለዋል። ጆሮ ያሉ ይለዋል። በጣም ይሰማል፣ በጣም ይኮርጃል። ሱራ 16:106 አይ ቲንክ ባልሳሳት ተፍሲር ጃለሌን እና አስባብ እነዚህ ሁሉንም መመልከት ይቻላል። የሚሞግታቸው ምንድነው? እሱ እንዴት ልኮርጅ እችላለሁኝ? እኔ እኮ የተናገርኩት በአረብኛ ነው፣ እነሱ በሌላ ቋንቋ ይላል። ኖ መኮረጅ ቀላል ነው። ቋንቋ ከቻልክ በእንግሊዝኛ የተወራው ወደ አማርኛ መተርጎም፣ ከዛ በኋላ አንድ ሰው ስሬ መጥቶ በኦሮምኛ ቢያወራ እኔ ኦሮምኛ ከቻልኩኝ፣ ከዛ እሱ በኦሮምኛ ካወራ እኔ በአማርኛ ካወራው እኔ ኮረጅኩ አይባልም። ኖ እሱ ያለውን መተርጎም ኩረጃ አልመሰለውም በሱ ሎጂክ ማለት ነው። ኤኒዌይስ ግን ምንድነው እሱ ወንድማችን ምሁር ነው ላልከው፣ አይምን መሀይም ነው ላልከው፣ ነገር ግን መጻፍና ማንበብ አልቻልም ማለት አይኮርጅም ማለት አይደለም። እንዴት በመስማት ይኮርጃል? አይቻልም ካልከኝ ደግሞ በመስማት አመሰግናለሁ፣ እጅህን ጨብጥና እሰናበትሃለሁ። ምክንያቱም ቁርአንን ሙሐመድ በስርዓት አልተረዳም ማለት ነው። እንዴት? ቁርአንን ከጅብሪል ሰምቶ ነው ለእናንተ ያስተላለፈው። ስለዚህ ሙሐመድ
በትክክል አይሰማም ወይንም ደግሞ የተነገረውን አይረዳም ካልከኝ ጅብሪል ሲያስረዳው አልገባውም ማለት ነው አይደለ ወንድማችን? መቼም ጅብሪል በጽሁፍ አይደለም የሚያስረዳው። አይ አንድን ሐሳብ እንደዛ ሊኮረጅ ይችላል፣ ግን ጠቅላላ ሙሉ በሙሉ እንደዚህ እንትን ማለቱ ከባድ ነው ነው ማለት ነው እኮ አላ ኧረ ማሜ አይከብድም። ሙሉ ቁርአንን እኮ ጅብሪል አስቀራው ነው የምትሉት እኮ። እንደዚሁ እየመጣ እኮ እየነገረው እኮ ነው እንትን ያለው ሰው ያ የነገረውን በሰማው መልኩ ነው የሚቀራው። ስለዚህ ምንድነው የሚሆነው? ኮርጆታል። በቃ እዚህ ላይ አድሚት አድርገ የመጀመሪያ ብዙ አይኮርጅም፣ ይኮርጃል ብዙ። ቀጣይ እንሄድበታለን። ማአት የኮረጃቸው ስላሉ እንዳለ ዘሆል ቁርአን ከመጀመሪያ እስከ መጨረሻ የኮረጃ ታሪኮች ናቸው። ከንትኑ ኤክሰፕሽን ምንድነው ያለው? ሙሐመድ ከሚስቶቹ ጋር ያለው ምናምን ታሪክ እሱ የራሱ ታሪክ ነው። ከዛ ውጪ ግን ዘሆል ኩረጃ እንደሆነ ያሳያለሁ። የጦርነቶቹና ከሚስቱ በስተቀር በቁርአን ውስጥ ያሉ ታሪካቶች የነቢያቶችም ታሪክ ሆነ ሌሎች ነገሮች ኩረጃ እንደሆኑ አሳያለሁኝ። ነገር ግን ቅድሚያ እዚህኛው ላይ አድሚት አድርግ። ሙሐመድ የኢየሱስን ንግግር ወስዶ አላህ ነው በትንሣኤ ቀን ሲመጣ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም የሚለውን ኮርጆታል የሚለውን አድሚት አድርግ። እንግባባ እሱ ላይ ማሜ አይመስልም? እሺ ያው ስለ አሁን የምጠይቀህ ጥያቄ ሙሉ እንደዛ ከሆነ የሚያመሳሰላቸው ከአንድ ምንጭ የተቀዳ ስለሆነ ሁሉም ዞሮ ጠቅላላ ሁሉም ከአንድ ምንጭ ነው የመጣው። ስለዚህ የሚያመሳሰላቸው ነገር ከአንድ ምንጭ መምጣታቸው ይመስለኛል። እንደዛ ከሆነ ስለዚህ ኢየሱስ አላህ ነው እያልከኝ ነው እንደ እስልምና? እስማማለሁ እንደዛ ከሆነ። ስለዚህ ሲመጣ የሚጠይቀው ኢየሱስ ነው ካልከኝ እስማማለሁ። ምክንያቱም አስቀድሞ ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ የሚጠይቀው የኢየሱስ ንግግር ስለሆነ፣ ስለዚህ እንደዛ ከሆነ እስማማለሁ። ምንጫቸው አንድ ነው ብለን እንቀጥላለን ማለት ነው። ስለዚህ በአላህ ቦታ ማን ብለህ ታነባለህ ማለት ነው? ኢየሱስ ብለህ ታነባለህ ማለት ነው። የእናንተ አላህ ተብሎ የተባለው ኢየሱስ ነው ማለት ነው። ትስማማለህ በዛ? እኔ የምስማማው ያው በፈጣሪ በአላህ ነው እኔ የማምነው። በፊትም ያው ኢሳ ነብይ እንደነበረ ምናምን። አይ ማሜ ለኢየሱስ እኮ የተናገረውን እኮ እኔ አምላክ ነኝ ብሎ የአምላክነት ሲመጣ የሚያደርገውን ሙሐመድ ወሰደና አላህ ነው እንደዚህ የሚያደርገው አለ። እንዴት ነው የምታምነው? ያው ከዚህ በላይ ምን መረጃ እናምጣ እስኪ ማሜ? ኧረ ተው ማሜ ተው። ተምረናል አይደል? እናውቃለን አይደል? እናገናዝባለን አይደል? በደመና እመጣለሁኝ አለን። እሺ ከቅዱሳን መላእክቱ ጋር እሺ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ብዬና እንደ ስራቸዋለሁ አለን። እሺ 600 ዓመት ሙሉ 6 ዓመት አይደለም ያልኩ ወንድማችን፣ ወይንም ደግሞ 16 ዓመትም አይደለም 60 ዓመትም አይደለም ያልኩ 600 ዓመት ሙሉ ጠብቆ ከ600 ዓመት በኋላ አላህ ነው ይሄንን የሚለው ሲለኝ እንዴት ነው እሱ አይኔን እንትን ብዬ የምቀበለው? አላህ ይመጣና ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም ይላል። ኖ ዌይ። ቢንት አብዱል ከሪም ቢንት ሰላም ነሽ? እንዴት ነሽ? አልሐምዱሊላህ። መልካም። ቅድም ስጠራሽ እኮ አልሰማሽኝም መሰለኝ። አይ እየሰማሁኝ ነበር። መልካም። ጥያቄውን ሰምተሽዋል? በደምብ። ኦኬ። ምላሽ አለሽ? አዎ ምላሽ የሚኖረኝ ምን እንደሆነ ታውቃለህ? ኦኬ። አንተስ ከቁርአን ከመጽሐፍ ቅዱስ ነው የተወሰደው ላልከው ከቁርአን አለመወሰዱን በምን እርግጠኛ ነህ? አለመኮረጁን አሁን ያዘች እኛ እሺ ስማኝ። አንድ ሁለት ደግሞ የኛ ዲናችን ሃይማኖታችን የመጣው
ከክርስቶስ በፊት ነው። ከማን ይጀምራል? ከአደም አለይሂ ሰላም። እሺ ገባህ? እሺ አሁን ጥያቄሽ ምንድነው? በግልጽ ይሄ ጥቅስ ከቁርአን አለመወሰዱን ቴንክ ዩ ምን ማስረጃ አለክ? ቴንክ ዩ ባንቹ ራስሽ ትመልሽልኛለሽ። ከኢሳ እና ከሙሐመድ ቀድሞ የመጣው ማን ነው? ኢሳ አለይሂ ሰላም። በፊት የነበረ ሰው በኋላ ከሚመጣው መኮረጅ ይችላል? ምክንያቱም በመካከላቸው 600 ዓመት ጋፕ አለ። ነብዩም እንደተናገረው በእኔና በኢሳ መካከል ከ500 ዓመት በላይ ጋፕ አለ ብሏል። ስለዚህ ኢሳ ከመቃብር ተነስቶ መጥቶ ነው የወሰደው? ኢሳ ለሙሐመድ ንግግር ግልጽ አድርግልኝ። ኦኬ ግልጽ አድርግልሽ። ኢሳ ካረገ እንዳናንተ አስተምሮ ከ600 ዓመት በኋላ ነው ሙሐመድ የመጣው። መጽሐፍቶቹ ከተጻፉ ወንጌሉ ከተጻፈ ከ600 ዓመት በኋላ ቁርአን የተጻፈው ማለት ነው። ስለዚህ ኦልሬዲ መጽሐፉ አስቀድሞ ተጽፎ ነበረ። የትኛው? ወንጌሉ። ቁርአኑ የሚጻፈው መቼ ነው? ከ600 ዓመት በኋላ። በመካከላቸው ምን ያህል ጋፕ አለ? 600 ጋፕ አለ። በቀላሉ ማለትም አያትሽና ያንቺን ልጅ አድርጌ ላስረዳሽ። አያትሽ ቅድመ አያትሽ እንበል፣ ሜቢ አያትሽ በህይወት ሊኖሩ ስለሚችሉ እንዳልስት፣ ቅድመ አያትሽ የጻፉት ደብዳቤ አለ። ቅድመ አያትሽ የጻፉት ደብዳቤ አለ። እሳቸው ግን ሞተዋል፣ አርፈዋል። ያንቺ ልጅ መጣና የሆነ ነገር ደብዳቤ ሲጽፍ የሁለቱ ተመሳሰለ። የቅድመ አያትሽና ያንቺ ልጅ ማንኛው ነው ሊኮርጅ የሚችለው? አንድ አይነት ያ የቅድመ አያትሽ ደብዳቤና ያንቺ ልጅ ደብዳቤ ጽፈው መጽሐፍም ይሁን ብቻ ዋቴቨር ኢት ኢዝ ተመሳሳይ ሆነ። ማንኛው ነው ሊኮርጅ የሚችለው? ማን ከማንኛው ነው የኮረጀው? አያትሽ ነው ከልጅሽ የኮረጀው ወይንሽ ልጅሽ ነው ከአያትሽ የኮረጀው? ይሄ እኮ የሚያገናኘው አይደለም ማለት ይሄ የሚያገናኘው ነገር አይደለም። ሲቀጥል ነግሬያለሁኝም ቁርአን የመጣው ከኢሳ በኋላ ነው አይደለ? ይሄ ሊያገናኘው ይችላል። አንድ ነው። ቁርአን በማለት ነው የወረደው። ቁርአን የወረደው ለሳቸው ለረሱል ሰለላሁ ዐለይሂ ወሰለም ለእያንዳንዱ ለመጣው መልእክተኛ ሁሉንም አውርዷል። ዘቡር፣ ኢንጂል ካወቅ አይደለም ነበር ቁርአን የለፈን ታሪክ ያወራል አይደለም? ቁርአን የወረደው ቁርአን የወረደው በሙሐመድ ላይ ነው። በሙሐመድ ላይ ከወረደ ሐዲስ ደግሞ ምንድነው? እሱ ሐዲስ ምንድነው? የቁርአንን ነገር የቁርአኖችን ይተነትናል፣ ያብራራልናል። አሁን ሐዲሳቶቹ ነብይሽ ሱና የምትከተይበት ማለት ነው አይደለ? የተገኘው ሐዲሳቶቹ ላይ ነው። ሐዲሳቶቹ ደግሞ በነብዩ የተነገሩና በነብዩ ጊዜ ተገለጡ ተብለው ይባሉ ማለት ነው። ይሄ ነገር ከየት ነው የተወሰደው? ሐዲሱ ቁርአን የሚያወራው ስለምን ሐዲስ ብሎ ነው ያለው። ሐዲስ ቁርሲ ነው ያለው። ሐዲስ ቁርሲ ደግሞ ሙሐመድ በቀጥታ አላህ ለሙሐመድ በቀጥታ ያናገረው ብላችሁ ታምኑበታላችሁ። ይሄ ሐዲስ አስቀድሞ ከዚህ በቀጥታ ሳይሆን እሺ በቀጥታ ሳይሆን በጅብሪል በኩል ማለት ነው። አይ ዶንት ኖ ብቻ እንደዛ አይመስለኝም። ይሄ ሐዲስ ላይ እንደዛ አይመስለኝም። አይ ዶንት ኖ አይደለም። ቁርአኑ ላይ ሲሆን እንደዛ ነው። ቁርአኑ በቀጥታ ጅብሪል ለሙሐመድ ያናገረው ብላችሁ ታምናላችሁ? ጅብሪል በቁርአን አማካኝነትን አውርቶታል ማለት ነው። በቁርአን አማካኝነት አላህ Subhanahu Wa Ta'ala ቁርአኑ ላይ ጅብሪል መጥቶ አላህ ለጅብሪል እየነገረ ጅብሪል ደግሞ ለሙሐመድ እንደነገረው ነገር ነው። ይሄንኛው ግን በራእይ መልክ እንደዛ እንደተገለጠለትም የሚናገሩ አሉ። ኤኒዌይስ ብቻ በሁለቱም ይሁን እኔ ብዙም አይከፋኝም። ይሁን አንቺ እንዳልሽውም ይሁን። ነገር ግን ይሄ በሙሐመድ ጊዜ የተነገረ ነው። አስቀድሞ የክፍል ግን በማን ተነግሯል አልኩሽ? በኢየሱስ ተነግሯል። ኢየሱስ
ምን ብሎታል? ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብዬ ጠይቃለሁ ብሎ ያለውን ከ600 ዓመት በኋላ መጥቶ ሙሐመድ ይህንኑ ምሳሌያዊ ንግግር ኮፒ አድርጎ ነገር ግን አላህ ይጠይቃል አለ እያልኩሽ ነው። ወጣች እኔ ሌላ ነገር እያየሁ እኮ ነው የማወራው። ምን ጊዜ መጣችሁ? ትንሽ ቆየች፣ ግን ብዙ አሁን ነው መውረረስ ጀመር ነው ሽልክ ያለች። እኔ ወሬ እያየሁ ነበረ፣ እየተንቀሳቀስኩኝ ወሬ እያየሁ ነበር፣ አላየኋትም። አይ ኔትወርክ መሰለኝ። እሺ ሜቢ ግልጽ ይመስለኛል። ክፍሉ ግልጽ ነው። ሂዱበት ወገን። ደከመኝ፣ አሁን ብዙ ዞርኩኝ። ቀመጥ ቢንት። እሺ መቀጠል እንችላለን። ኔትወርክ ነው እንጂ ሹልክ ብዬ አይደለም። አንዳንዴ ለንግግርም ለከት ይኖርሽ፣ አንቺም እሱም በስርዓት እያወራሁ ስለሆነ እሺ ሶሪ እያወራን ያለ ነው አይደለ? ይቅርታ ችግር የለውም። ሶሪ ብያለሁ። ኦኬ እሺ ቀጥይ፣ እንስማሽ ቀጥይ። እንደዛ ነው እያልኩ ያለሁት። እንግዲህ ዘቡር ወርዷል፣ ኢንጂል ወርዷል፣ ተውራት ወርዷል። ለእያንዳንዱ አላህ ለአራት ነገር አውርዷል አይደለ? ዘቡር፣ ተውራት፣ ኢንጂል፣ ቁርአን አየካ ለመጡት ነብያቶች ማለት ነው። ስለዚህ አንተ ከዛ አለመወሰዱን ምን ማስረጃ አለ? ከቁርአን አለመወሰዱን ቁርአን የሚያወራው አንድ ስላለፈ ታሪክ ነው አብዛኛው እና ስለወደፊቱ የሚሆኑትን ነው የሚያወራው። ምን ማስረጃ አለ አለመኮረዱን? ሜቢ እንዴት እንግባባ እህታችን? ኢንጂል ላይ እኮ አለ። ኢንጂል ምላሽ የምትሆን ኢንጂል ላይ አለ። ያ ኢንጂል ላይ ያለው ግን ያ መጽሐፍ ተልኳል እኮ አይደለ? ኢንጂል ላይ አዳምጫ ግን የተናገረው ማን ነው? ኢየሱስ ነው። ምን ብሎ ነው የተናገረው? ተርቤ አላበላችሁኝም ተጠምቼ አላጠጣችሁኝም ብሎ ነው የተናገረው። ይሄንን ንግግር ልክ አይደለም። ያ ምን ላይ ነው ያለው ታዲያ? ኢንጂል ላይ ያው ኢንጂል ለማን ነው የሰጠው? ክፈችላት። ኢንጂል ማለት ደግሞ ምን ማለት ነው ብዬ ልጠይቅሽ ነው። እዛ ውስጥ አትግቢ። ቆይ ኢንጂል የሚባል ዝም ብሎ እናንተ እንደምታስቡት መጽሐፍ ማለት ሳይሆን ኢንጂል ማለት ጉድ ኒውስ ማለት ነው። መልካም ዜና ማለት እንጂ መጽሐፍ ማለት አይደለም። ኢንጂል ማለት መልካም ዜና ማለት ነው። ብስራት ማለት ነው። የምስራች ማለት ነው። ቃሉ ግሪክ ነው፣ አረብኛም አይደለም። ሜቢ እናንተ ኢንጂል ስለሚላችሁ ሱራ 5:47 ላይ የኢንጂል ባለቤቶች በኢንጂል ይፍረዱ ስላለ የሆነ የተጠረዘ መጽሐፍት ነገር መስሏችሁ ነው። እንደዛ ሳይሆን መልካም ዜና ማለት ነው ኢንጂል ማለት። ኤኒዌይስ ያውልሽ ክፍሉ ምን ላይ ነው የሚገኘው? ማቴዎስ ወንጌል ላይ ነው የሚገኘው። ለምታወራው ነገር ግን መረጃ አለ? ይኸው ተከፍቶልሃል አይደለም? አሁን ላወራው አለኝ እኮ ያውራ ይጨርስ ብዬ ነው። እስኪ አውጣው። መረጃ መጠየቅ አለባችሁ። ዝም ብሎ ሲያወራ ማይክ ብትይዝ አይሻልም? ማይክ ያዝና አረብኛ ቃል ነው ካልከን ኢንጂል ቀላል ነው። ደስ እያለኝ እዚህ ጋር ብዙ ሰው ሻዳ ይዝልሃል ወለ ማለት ነው። ማይክን ያዘው አንተ ሻዳ ያዝ ካላስከለኛ ምን ያደርግልናል? አሁን መሳደብ ሳይሆን እኮ ብትድን ለራስህ ነው፣ ባትድን ለራስህ ነው። እኛ ምን አገባን? ለምን ትበሳጫለህ? ሰይድ ማይክን ያዘው። ይሄንን ጥያቄ ወለው ማትወጣው ነው። ኢንጂል እናንተ ጋር አያዋጣችሁም። ይሄንን ጥያቄ አረብኛ ቃል አይደለም አልኩ። በቃ ዝም ብለህ ተቀበል። አንተ ራሱ እኮ መጽሐፍ ቅዱስ ከየት እንደመጣ እኮ አትነግረኝም። እስኪ መጽሐፍ ቅዱስ ከየት ነው የመጣው? እስኪ ንገረኝ። ማይክ ያዝ። ቆይ ተራ ሲደርስ ታወራለህ። ማን የጻፈው መጽሐፍ ቅዱስ? ማን የጻፈው? ማይክ ያዝ። ቁርአንን የጻፉልህ ክርስቲያን እንደሆኑ አታውቅም እንዴ? ማይክ ያዝ። ቅድሚያ ጥያቄ ካለ ትጠይቀኛለህ። አለኝ። እኔን ጥያቄ ማለት ነው። አንዳንዴ አነጋገርህ ልክ አድርገው እያዳመጥከኝ ይጻፍ አይጻፍ ማስረጃ ከማስረጃ ጋር ይሄ ነው በዚህ ተረዳከኛ። ቄስ ሆኖ እንደዚህ የሚያናገር እሱን ነው።
እኮ ሲቀጥል ለመማማር ነው አይደል የገባነው። እኔ ፖላይት ሆኜ ነው እያናገርኩ ያለሁት። ፕሊስ አሁን ለመውረድ ቢንት እኔ አንቺን አከብራለሁ። ወንዶቹ ግን በቃ ፔሬድ ማየት ነው የቀራቸው እኮ ለምን እንደሚንጣጡ አልገባኝም። እንደዚህ አይነት አማርኛ ቁም ቆራዴ ለሰው ከዛው አጥቆጠቀማ ተከወገበታች ነው የምታውቁ። ይደና እንደማመድ ቁጭ ብላሽና አይባልም። ስርዓት እኔ ራሱ እንደዚህ ካልክ ማውራት ማስረዳትም አልችልም። አንድ ቢያውን ክፍሉ ላይ መክነ እኔ ከነፍሴ በላይ የምወዳቸውን ሰውዬ እሳቸውን ስትሳደብ መናገር ደስ አይለኝም አይደለ? እኔ ኢየሱስ እንደዚህ ነው እንዲህ ነው አላልኩም አይደለ? ቢንታም ቢያን ንግግር ለከቲ ኑረው ለመማማር ነው የመጣ ነው አይደለ? ቆይ ማይክ ያዥና ዳምጪኝ። ከኔ በላይ ሰው ነው ሪስፔክት የሚያደርግ የለም። እኔን ቡል አደርጋለሁ ብሎ የሚያስብ ካለ ግን እኔ የምናገረው በመረጃ ነው። የነብያችሁን አይሻ ያስተላለፈችውን ሐዲስ መጥቀስ ብቻ የሚጠበቅብኝ። ለማወራው ነገር መረጃ ጠይቁኝ። የሚያበሳጫችሁ የመሰላችሁን ሐዲስ ሳሂህ የሆነ ሐዲስ አሳያችኋለሁ። የተናገርኩት አሁን ለምሳሌ ቁጭ ብለሽና አልኩኝ። ከፈለግሽ እሱን ከፍቻውን አሳይሻለሁ። ብዙ የሚያስጨንቀ ነገር አይደለም። ለማውራት ነገር ተሳስቼ አንዲት ቃል ከራሴ አልናገርም። ያነበብኩት አፌ ላይ ሲመጣ እናገረዋለሁ። አይ አይደለም ቶፒኩ ላይ ፎከስ አድርጊና አንብቢዋን። ፎከስ እንዳረግ ደግሞ እንደዚህ አይነት ንግግር አቁማ። ታዲያ አንቺን አልተናገርኩም፣ ወንዶች ስለረበሹ እኔን ካልተናገርክኝ ግን እሳቸው ስትናገር እኔ ስለሰው አይደለም እያወራሁ ያለሁት እኮ እሺ፣ አንብቢዋን ነው እያወራሁ ያለሁት ነው። ኦኬ ሁሉን አንብቢሽ። እሺ አንብብልኝ። እንትና ቀጥይ አሁን ቀጥይ። እሺ ከ31 ጀምሮ የሰው ልጅ በክብሩ በሚመጣበት ጊዜ ቅዱሳን መላእክት ጋር በዚያን ጊዜ በክብሩ ዙፋኑ ላይ ይቀመጣል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኞቹም በጎቹን ከፍየሎቹ እንደሚለዩ እርስ በርሳቸው ይለያያሉ። በጎቹ በቀኙ ፍየሎቹ በግራ ይቆማሉ። ንጉስም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁ መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ ተቀብላችሁኛል፣ ታርዤ አልብሳችሁኛል፣ ታምሜ ጠይቃችሁኛል፣ ታስሬ ወደ እኔ መጥታችኋልና። ጻድቃን መልሰው እንዲህ ይሉታል፣ ጌታ ሆይ ተርበህ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳስ ሆነን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሥ መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚያ ከወንድሞች አንዱ እሱ እንኳን ስላደረጋችሁ ለእኔ ያደረጋችሁ ይላችኋል። ከዚያም በዚያን ጊዜ ግራ ያሉትን ደግሞ ይላችኋል፣ እናንተ እርጉማን ለሰይጣንና ለሚያመልኩ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬም አልጠየቃችሁኝምና። እርሱም ደግሞ ይሉታል፣ ጌታ ሆይ ተርበህ ወይስ ተጠምቀህ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተንህ አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ የሚያንሱ እንደዛ ስላላደረጋችሁ ለእኔ ደግሞ አላደረጋችሁ ብሎ ይመልስላችኋል። እነዚያም ደግሞ ወደ ዘላለም ቅጣት፣ ጻድቃን ደግሞ ወደ ዘላለም ሕይወት ይሄዳሉ ብሎ ያስቀምጣል። እሺ ሰምታችኋል ብዬ አስባለሁ። እህታችን እኮ ሰምቻለሁ። ስለዚህ ከአዲሱና ከዚህ መጽሐፍ ቅዱስ የትኛው ነው ቀድሞ የመጣው? ቁርአን ላይ ያለው ነው፣ ሐዲስ ላይ ያለው ነው። ቴንኪው በቃ እንግዲህ የእስልምና ጭንቅላት ይሄ ነው። መሐመድ የተወለደው መቼ ነው ንገሪን እስኪ። እንዴ አሁን የጠየቀኝ ሌላ የምታወራው ሌላ። መሐመድ የተወለደው መቼ ነው? ስለሱ ካላወራን መሆን ያነሳ ነው። ተረዳክኛ አንተ እያፈለሁ ምክንያቱም እኔ ኦነስት ሰዎችን ወዳለው፣ ውሸታም ሰዎችን በጣም ነው የምጠላው። እስልምና ለውሸት እንደማይቆም ስለማቅ ትሪት አደርግሻለሁ። ምክንያቱም የሃይማኖቱ ባህሪ ስለሆነ 2400 ሰው ስላለ ግን እንዲታዘቡ ፍርዱን ለነሱ ተዋለኝ። ምክንያቱም ይሄ መጽሐፍ የተጻፈው ነብዩ ከመወለዱ ከ600 ዓመት በፊት ነው። ከ600 ዓመት በፊት የተጻፈ መጽሐፍ
ከ600 ዓመት በኋላ የመጣውን መጽሐፍ ነው የኮረጀው እያልሽኝ ነው። ኮመንቱን ክፈቱትና ገስት እየሰራልኝ አይደለም። እኔ አይ ቲንክ እንትን እያስቸገረኝ ነው። ሙስሊሞች ሌሎች አስገቡ። ታማኝ ሙስሊም ካለ አስገቡ። እንዴ አሁን ከኔ ጋር ጨረስክ አውርተ? አይ ማስረጃ ካለሽና እንደዛ ማምጣት መቼ ከሆነ ቀጥይ። ማስረጃ እኮ ነገርኩክ። አንተ አለመኮረጁን ንገረኝ አልኩ አይደለ? አንተ ራሱ አለመኮረጁን ንገረኝ። አሳየውሽ እኮ ታችን ነብይሽ የመጣው 600 እኔ ደግሞ እኮ ነገርኩህ። ቁርአን የነበረው ቁርአን የሚያወራው ስላለፈ ታሪክና ስለወደፊቱ ነው አንድ አልኩ። ሁለት ደግሞ ከኢሳ አለይሂ ሰላም የመጣ ሳይሆን ከዛ በፊት የነበረ ነው እስልምና አይደለ? አይደለም። አንድ መረጃ ስጭኝ። እስልምና ከመሐመድ በፊት እኔ ሻዳ ዘልሻለሁ። አሁን መሐመድ ከእስልምና በፊት ለመኖሩ እስልምና ከመሐመድ በፊት ለመኖሩ አንድ ሶሊድ ኤቪደንስ ስጭኝ። አንድ ነው የጠየቁሽ፣ ብዙ አይደለም። አንድ ብቻ ስጭኝ። ተረት ተረት የሚነግሯችሁ እውነት እየመሰላችሁ ነው። ቻሌንጅ ያደርግሻለሁ። አሁን በ2500 ሰው ፊት አንድ ሶሊድ ኤቪደንስ አንቺ እስቲ እስልምና እንዲ ባላህ መኑ እንዲ እስልምና የሚባል ሃይማኖት እንዲ ተብሎ የተሰበከበትን አንድ ሶሊድ ኤቪደንስ አንቺ እስቲ። እሺ አሳያለሁ። አንዴ ጠብቅሻለሁ። 1000 ዓመት ጠብቅሻለሁ። አይደለም አንዴ ኮመንት እንትን ገስ ክፈቱ። አይ ቲንክ ገስ ሙስሊም ካለ አስገቡልኝ። እየሰራልኝ አይደለም። ሰማለኛ ማማ ያለሽ አይ ቲንክ ማማዬ እንትን አላሻ ስልጣን ማማ ያለሽ እውነት የለሽ ማለት ስልጣን? አዎ የለኝም። ማን ነው ኮመንት ላይ ስልጣን ያለው ገስት መክፈት የሚችል ከከፈተላችሁ? ማን አለ? ቃል የለም ዴቭ ወጣሽ? 1000 ዓመት እታገስሻለሁ አልኩሽ እኮ። ለምን ወጣሽ? 1000 ዓመት እዛ ሄዳችሁ እንደምትደልሏቸው አይደለም። ስለምናየው ቃሉ አለ እዚህ ቦታ ምናምን ብለህ ቡል ሰርች አድርገህ የምታመጣው ሊኖር ይችላል። እሺ መግባት የምትፈልጉ አንድ ቁጥር ጻፉልኝ። በቃ ገስም እየከፈተልኝ አይደለም። አካውንቴ ሪፖርት ይሁን አይደል ነው እያስቸገረኝ ነው። ለእነ ሌሎች ሽር እየረኩላቸው ነው። ቀቀም በቃ እንትን አይለም። ናኑ የለችም እንዴ? ናኑ ስልጣን ያለ መሰለኝ። ማማዬም ስልጣን ነበራት። ስለዚህ ማማዬን ላውርዳት ምን ሰራለች ከሌለች? ስልጣን ያላችሁ ሰዎች ማን አለ? ማማዬ ስልጣን የላትም። አላት፣ ሰጥቻት ነበር። እሺ ኤኒዌይስ ማንኛውም እንዳያችሁት ነው